ነው ዝም ያልከው? ደንዝሃል እኮ አብርሽ፣ ምን ሆነሃል? ደህና ነህ? ደግሞ ምን ሆነክ ነው? እሺ ወደ እኔ መጣ እኮ ምን ማድረግ ይቻላል? እንዴ ለምን እንደዚህ ያደረክ እኮ አይባልም። ይሄ በጣም ነውር ነው እንዴ? የእውነት ምን ሆነሽ ነው? መቼም ሁሉንም ነገር እናንተም ትረዳላችሁ ብዬ አስባለሁኝ። ማለት በደንብ ግልጽ ነው እስካሁን ድረስ የተፈጠረው ነገር በሙሉ የተደረገው ነገር በሙሉ በቃ ግልጽ ነውና የሱንም ፍላጎት በደንብ አይታችኋል። ምን አይነት ፍላጎት እንዳለው ወዴትና እንዴት ወደ ማን ማድራት እንዳለበት ማንን መምረጥ እንዳለበትም በደንብ አሳይቷቸዋል ብዬ አስባለሁኝ። ያው አንዳንድ ጊዜ ስህተቶች ይፈጠራሉ እና በዛ ስህተቶች እና በዛ ግጭቶች መካከል እኔና እሱ መካከል በጣም ትልቅ ቅራኔ ተፈጥሮ ነበረ። ያ ነገር ግን አሁን አብቅቶ ሰላም ሆነናል ማለት ነው። ስለዚህ መቼም የኔና እሱን ሰላም የኔና እሱን ደስታ እሷም ትፈልጓለች ብዬ አስባለሁ። ምክንያቱም ያንተን ደስታ ነው ማየት የምፈልገው፣ ያንተን ሰላም ነው የምፈልገው ስለምትል ይከፋታል ብዬ አላስብም። ስለዚህ ቆም ብለህ ለማሰብ ሞክር። እሺ እኔ ደግሞ አሁንም ከጎንክ ነኝ። እሺ ስለከች እንድትጫወትብህ እየፈቀድክላት ነው ቢገባክ ማለት ነው አብርሃም። እንዴ ቆም ብለህ ለማሰብ ሞክር። ስማኝ ይቆጭሃል። እውነት ልትጫወት ምንም ማድረግ አይቻልም። የእውነት ወደሽ ነው አሁን እሱ የእውነት አፍቅረሽ ነው አብርሽ። በእናትህ ካንዴ እሷን ይሄን ይበቃል። እየሸወደች እየቀለደች በስሜት እየተጫወተች ነው። የዋህ ስለሆንክ ዝም ስላልክ ምንም ነገር ስለማትነገር ልብህን አውቃ ነው የምትጫወትብክ። ይሄን ይበቃል። ታይና በእናትህ አይደለም። አይ እኔ ታገስኩኝ አባትዬ። ምን ያው በእናትህ ኧረ ሰላም ነበር እኮ ልጁ በእግዚአብሔር ሲስቅ ምን ሲል ጥሩ ማንነቱን እንደ ልጅ ፍንድቅድቅ ያለ ልጅ ነበር። አብርሃምና ሩታ ከታረቁ በኋላ በጣም ብዙ ኮሜንቶች የሚደርሱ ያላቸውን መልካም ምኞትና ከዚህ በኋላ ይሄ ነገር እንዳይፈጠር ምናምን በበጎ መልኩ በማሰብ ነበርና ያንን ተንተረሰን ደግሞ በጣም ብዙ ጉዳዮች እናነሳለን፣ አንዳንድ ሚስጥሮችንም እናወጣለን ማለት ነውና ዙሪያችሁን ደግሞ ፈተሽ የምናደርግበት አንድ ነገር አለ። አቤል አሁንም እንግዲህ አላረፈም። ጭራሽ ሰዎች ሊደበድቡ ነው ምናምን ክፍሉ ይዘው ሲመጡ ምናምን አይታችኋልና ይሄ ነገር እኛ በቀላሉ አላየሁትምና እስኪ ከመመልከት ባለፈ እስኪ ስለ ጓደኝነት እውነተኛ ጓደኛ መለኪያውና ሚዛኑ ምንድነው የሚለውን ነገር እንመለከታለን። የአቤልን ጉዳይ ቀደም አድርጌ በኋላ ላይ የማነሳላችሁ ጉዳይ ስላለ ማለት ነውና እውነተኛ ጓደኛ ልኬቱ ምንድነው ማለት አቤል አሁን በዛ ደረጃ ላይ ነው እየተገኘ ያለው። የሄርሜላ አጀንዳ ሲያበቃበት ከሄርሜላ ጋር ያለው ነገር ተቋይቶ ሩታ በራሷ ቅልጥፍና በራሷ ብልጠት ነገሮቹን ስታስተካክልና መስመር ስታሲስ አሁን ላይ ደግሞ ምን አይነት አጀንዳ ይዞ እንደመጣ ሊደበድቡት በክፍል ድረስ እየመጡ ነው ብለው ትናንትና ቪዲዮ ተሰርቶ አየውኝና አጋጣሚ ሳይ የእውነት ግን እናንተን ሰላም መሆን የማይፈልግ ወዳጅም ጓደኛም እንዳለ እስከ መረዳት ድረስ ነው የደረስኩት ማለት ነው። እስኪ ተመልከቱት ቪዲዮና አይታችሁ እንመለስ። አሁን ታች ላይ ማለት ነው ስላንተ መጥፎ ነገር ሲያወር ሰምቻለሁ እና ካፌ ላይ ታች እኔ ሻይ ቡና እያልኩኝ ነበረ። ስላንተ መጥፎ ነገር ነው እኔ እንጃን ያላቃችሁን ሰዎች እና በቃ መጥፎ ነገር እያወሩ ነው። አብርሽን ወይ እንገለዋለን ወይ እንመተዋለን ምናምን እያሉ ነው። ከችን ነገር ነው ልጁ እና ደግሞ አውሮ የሆነ ወንድምም አለው አሉ ነው ከነዛው ብቻ አለ መሰለኝ የሆነ ቀጣን ያለና የሚገርም እኮ ነው። አያችሁ አይደለ? ወዳጅም እንዳለ ክፉ ጠላትም አለ። በእነሱ ዙሪያ ክፉ ጠላትም ክፉ አስመሳይም ሰዎች እንዳሉ ነው የሚያሳየው። እንግዲህ አሁን እዚህ ጋር አዝነውለት አይደለም ሌሊት በሩን አንኳኩቶ ሊደበድቡ የመጡ ሰዎች እኔ ሞኝ ነው ይሁን ወይ ለነሱ ኮንተንት ተጨንቆ ይሁን አላውቅም፣ ግን በዚህ ደረጃ ሰው ሲሆን ስታዩ ምንድነው የሚሰማችሁ? ሲጀመር የሁለቱን አንድ ላይ መሆን እንደማይፈልግ የደረሰኝ የድምጽ መረጃ አለ። እኔ እውነት ይሁን ውሸት እሱን በደንብ አጣርቼ አደርሳቸዋለሁ። ነገር ግን የድምጽ መረጃውንም ከዚህ ቀደም አቤል ስለነሱ ተናግሮ የነበረውን ጋር በጣም ብዙ ነገሮች ተቀራራቢ ስለሆኑ ነው እኔም ስለተጠራጠርኩኝ ነገሩን በደንብ አድርጌ ከስር መሰረቱ ደርሼበት ያለውን ነገር አወጣለሁ ብዬ ያሰብኩት ማለት ነው። ስለዚህ እውነት አቤል የነሱ እውነተኛ ጓደኛ መለኪያ ነው። እውነተኛ ጓደኛ ማለት እንደዛ ነው። እውነት እያደረገ ያለው ነገር እነሱን ከማስታረቅ ይልቅ እነሱ ወደ ክፋት የሚወስድ መሆኑን በደንብ የሚያስረዳ መሆኑ ማለት ነው። ከእንደዚህ አይነት ሴራው ከእንደዚህ አይነት ክፋቱ የእውነቴን ነው የምላችሁ ብዙ ነገር ትማራላችሁ።
ምንድነው ዙሪያችን? አሁን እኛ እንዲህ ተናግረን ነገ ከነሱ ጋር ኬክ ሲቆርስ ምናምን ልታዩ ትችላላችሁ። እሱ ጥሩ አይደለም። ይለያይ ወይም ደግሞ ይራራቁ ሳይሆን እስኪ እኛ ራሳችንን ዞር ብለን ስንመለከት ምን አይነት ነው ጓደኝነት ሚዛን የሚደፋው? ምን አይነት ጓደኛ ነው? ጓደኛ ማለት እውነት የዛን ሰው ደስታ የሚያስደስተው ነው? የዛ ሰው ማግኘት ሲያጣ ሲጎዳ ከጎኑ የሚቆም ነው? ወይንስ ደግሞ የሱስ ስኬትን እየተከታተለ የሚያፈርስ ትዳሩን የሚበጠብጥ ጓደኝነቱን እንትን የሚያደርግ እና በብዙ መልኩ ነው የምንፈታው ማለት ነው። ስለዚህ እውነተኛ ጓደኛ ሚዛኑ ምንድን ነው? እስኪ እውነተኛ ጓደኛ ልንለው የምንችልባቸው መለኪያው ምንድን ነው ሚዛኑ? እስኪ ከአንዳንድ ቪዲዮዎችን ተመልክተን እንምጣ። ከዛ በኋላ በደንብ አድርገን ደግሞ ሀሳቡ ላይ እናወርበታለን። እውነተኛ ጓደኛ ምንድን ነው? እውነተኛ ጓደኛነት ምን ያህል ከአንተ ጋር ቆይተዋል ሳይሆን በህይወት ውስጥ በተለያዩ ወቅቶች ምን ያህል ከጎንህ ቆሟል ነው ጥያቄ። እውነተኛ ጓደኛ ስኬትን ሲያይ ይደሰታል፣ ሲያቅትህ ያበረታታሃል፣ ለመስማት የማትፈልገውን እውነታ በግልጽ ይነግርሃል። እውነተኛ ጓደኛ ከአንተ ጋር ውድድር አይገጥምም፣ አብሮህ ይጓዛል። በዚህ ዓለም ውስጥ ግንኙነቶች እጅግ አስቸጋሪ በሆኑበት ሰዓት በችግርህ አብሮህ የሚሆን ታማኝ ውድ ጓደኛ ካለህ እድለኛ ነው። ጓደኛ ማለት ካፌ ሄዶ ገንዘብ ሼር አድርጎ ካፌ መጠጣት ቡና መጠጣት ብቻ አይደለም። ገንዘቡ ላይ ብቻ ሳይሆን ሼር የሚያደርግህ ጓደኛ የምትጠጡት ቡና ላይ ሻይ ላይ ህይወት ላይ ሼር የሚያደርግ ጓደኛ መሆን መቻል አለበት። በአንተ ህይወት ውስጥ ሼር ያለው፣ በአንተ ሀሳብ ውስጥ ሼር ያለው በአንተ ህይወት ውስጥ በአንተ አስተሳሰብ ውስጥ በአንተ መረዳት ውስጥ ድርሻ ያለው ወዳጅ ሊኖር ይገባል። አንተም ልክ እንደዛው በሱ አስተሳሰብ በሱ መንገድ ውስጥ ድርሻ ያለህ ሊሆን ይገባል። የዛን ጊዜ ጓደኝነት ትርጉም ይኖረዋል፣ ሚኒንግ ይኖረዋል። ብዙ ጊዜ ሰዎች ጓደኛዬ ናቸው ብለን የምንይዛቸው ሰዎች አሉ፣ ግን ከሆነ አጥር የወጣ አይደለም ወዳጅነታችን። ሪል የሆነ ትሩ ወዳጅነት፣ እውነተኛ ወዳጅነት you have to feel it ፊል የምታደርገው መሆን መቻል አለበት። የጓደኛ ስሜት ሊሆን ይገባል። የጓደኛ ደስታ ሊሆን ይገባል። የጓደኛ ሀዘን ሊሆን ይገባል። ፍሬንድሺፕ የሚባለው ወዳጅነት የሚባለውን ትልቅ ትርጉም ልንሰጠው ይገባል። ወዳጅነት ጉልበት አለው። ፍሬንድሺፕ has got its own great power። ጓደኛ ብለን የምንይዘው he is mine እሱ የኔ ነው እኔም የሱ ነኝ ብለን የምንይዘው ጓደኛ እኛን ወደ ሁለተኛው ደግሞ እንሂድ። ተራይታችኋል እንግዲህ የአቤልን ብቻ ሳይሆን ሄርሜላም እንግዲህ በመጨረሻ በጣም ብዙ ነገሮች እየወጡባት በጣም ብዙ ነገሮች እየደረሱ ነው ያሉትና ጓደኛ እንዳላትና ከሱ ጋር ለመታረቅ እንደሞከረች ከሱ ጋር ያላትን ነገር እሷም ወደ ኋላ ሄዳ ለመፍታት ኦሬዲ አሁን አብርሃም ከጇ መውጣቱን ስትረዳ አሁን ላይ እሷ ወደ ኋላ ተመልሳ ምን ማድረግ እንዳለባት ማሰላሰል ውስጥ እንደገባች መረጃው ደርሶኛል። ልጁንም እንግዲህ ለማግኘት ከየትም በላይ ጥረት አድርጌያለሁ። ለምን እሱ የሚሰራበት አካባቢ ሄርሜላ ደጋግማ ታይታለችና ይቅርታ ለመጠየቅም ሄዳ ነበር የሚባል ወሬ ስለሰማው እሱንም ለማጣራት ሞክሬ ነበር ማለት ነው። አያችሁ አይደል? ሁሉም ነገሩ ሲዘጋጋበት ወደየጓሮ ወደየጉሬው ነው የሚገባው መጨረሻ ላይ ማለት ነው። ስለዚህ አንድ እውነት የተረዳሁት አንድ ነገር እኔ የገባኝ እዚህ ላይ ምንድነው፣ በየትኛውም ሚዛን ይሁን በየትኛውም አጋጣሚ በየትኛውም መንገድ ይሁን ማለት ነው እናንተ ለቤታችሁና ለጓዳችሁ ክፍተት አትፍጠሩ። ያንን ክፍተት ተጠቅመው ብዙዎች ሊጎዳችሁ ይመጣሉ። በጣም ብዙዎች እንትን ሊሉ ይችላሉ። ጥሩም እንዳለ መጥፎ ሰው አለ። ገባችሁ አይደል? ወዳጅ ብቻ ሳይሆን ጠላትም ብያችሁ ነበርና ጓደኝነት ሚዛኑ ዋናው ነገር ለዛ ሰው አለኝታ መከታ ሆኖ መቆም ነው። ጓደኝነት ምንም የተለየ ነገር ኖሮት አይደለም። በቃ አይደለም ሁለተኛ ወንድም ማለት ነው። ከወንድም አንዳንዴ እኮ ይከፋል። ጓደኛ እኮ ጥሩ ይሆናል። ገባችሁ አይደለም? ህይወትን እስከመስጠት ድረስ በቃ ከወንድም በላይ ይሆናልና ከእህትም በላይ ይሆናልና አንዳንዴ ሩታ ዙሪያ ሳያት ሴት ጓደኞች ምናምን የላትም። በቃ ልክ አብርሃም እንደሚያንጋጋቸው አይነት ጓደኞች ሩታ የላትም። አንድ ነገር እሷ ላይ ማድነቅ ፈልገው ነገር አለ። በቃ የራሷን ህይወት እንትን ካለች በኋላ እውነትም የሴት ጓደኞች የሚሏት ነገር ላይ ጋፕ ፈጥራ እንደማያዋጧት ስንት ስላለች ማለት ነው። ግን አብረሽ ላይ ግን ሳይ እነዚህ ልጆች እየጎዱትም ስላሉ ነው እና አቤል ቢጠነቀቅ ይሻለዋል። በቃ ሰዎች በጣም እየጠሉት እየገፉት ስለሚሄዱ እዛ ላይ ደግሞ እሱ በደንብ አድርጎ እንትን ማድረግ አለበት ብዬ ነው የማስበው። እና ኤኒሃው እውነት ለመናገር
እናንተን ከልብ 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 አመሰግናለሁ። ሁሌም ከጎኔ የሆናችሁ ሰፖርት ስለምታደርጉኝ ስለምታበረታቱኝ ከልብ ከልብ አመሰግናለሁ። እውነተኛ ወዳጅ እውነተኛ ቤተሰብ ናችሁ። ሰው በሚያወራው አይደለም እና እኔ አንደኛም ነገር ወደዚህ ኮንተንትም ስመጣ ምክክር እንዲኖረን ሐሳብ ሼር እንድናረግበት ምናምን ያሰብኩት እናንተን ያልኩት አሁን ለምንድን ነው ነገሩን በተገላቢጦሽና በጠማማ መልኩ ሳይሆን መልካም በሆነ እሳቤ በመልካም መንገድ ብናየው ጥሩ ነው ብዬ ስላሰብኩኝ ነው። ኤኒሃው ከልብ ከልብ አመሰግናለሁ። እናንተንም ውድ ቤተሰቦቼንም አሁንም ላለው ነገር ሁሌም እናንተ መረጃ ያድርሱኝ። ማጣራት የምትፈልጉትን ነገር ደግሞ ለማጣራት ነገሩን ደግሞ እንትን ለማድረግ ሁልጊዜም ከጎናችሁ እንደምሆን ለመግለጽ ወዳለሁ። ሱራዛ ሀበሻ ነበርኩኝ። ወዳችኋለሁ። ባይ